ሰላም ውድ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ትምህርት መማርና መከታተል ለምትፈልጉ ሁሉ በኦንላይን እናስተምራለን። መማር መከታተል ለምትፈልጉ ሁሉ በቀን 1 ሰዓት በመመደብ በሀገር ውስጥ ሆነ በሀገር ውጭ ሆናችሁ መማርና መከታተል ትችላላችሁ። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። በቀን 1 ሰዓት በመመደብ ከየትኛውም ሀገር ወይም ከየትኛውም ቦታ ሆናችሁ መማርና መከታተል ትችላላችሁ ማለት ነው። በክፍል 1 ከሀ እስከ ነ ያሉ ፊደላትን አይተናል። በክፍል 2 ደግሞ ከኘ እስከ ፐ ያሉ ፊደላትን ያለን ማለት ነው። የአማርኛ ፊደላትን ማወቅ ይኖርብናል ማለት ነው። ለማንበብ ወይም ለመጻፍ ፊደላችን እስከ ቅርጻቸው ዝርያቸውን ለይተን ማወቅ ይኖርብናል። ወደ ያዝነው ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ ኘ ኘ ኙ ኚ ኛ ኜ ኚ ኞ። እስኪ እንደገን ይቺ ማናላት? ይቺ ኘ ይቺ ኙ ይቺ ኚ ይቺ ኛ ይቺ ኘ ይቺ ኚ ይቺ ኞ። እሺ ከዚህ ስንመጣ ይቺ ማናት? እስኪ እናንተ ይቺ አ ናት። አ ኡ ኢ አ ኤ እ ኦ። እስኪ እንደገና ይቺ ማናት? ይቺ አ አ ይቺ ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ። እስኪ እንደገን ከዚህ ይቺ ስንመጣ ከዚህ ከ ኩ ኪ ካ ኬ ክ ኮ። እሺ ይቺ ማናላት? ይቺ ከ ይቺስ ኩ ይቺስ ኪ ይቺ ካ ይቺ ኬ ይቺ ክ ይቺ ኮ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ኸ ሁ ሺ ሃ ሼ ህ ሆ። እስኪ እንደገን ይቺ ኸ ይቺ ሁ ይቺስ ሺ ይቺ ማን ያላት? ሃ ይቺ ሼ ይቺ ህ ይቺ ሆ። እሺ ከዚህ ስንመጣ ወ ው ዊ ዋ ዌ ው ወ። እስኪ እንደገን ይቺ ማን ያላት? ይቺ ወ ይቺስ ው ይቺስ ዊ ይቺ ዋ ይቺ ዌ ይቺ ው ይቺ ወ። እሺ ይቺና ይቺ የአንደኛና የሰባተኛ ድምጻቸው ተመሳሳይ ሁለቱንም ወ ይሆናል ማለት ነው። የስድስተኛና የሁለተኛውን ድምጻቸው ሁለቱም ው ነው ማለት ነው። አማርኛ ለማንበብ ወይም ለመጻፍ ፊደላትን በስርዓት ማወቅ ወይም መለየት ይኖርብናል ማለት ነው። በዚህ መልኩ ቀስ ብለን ካየናቸው ሁሉንም ፊደላት እንለያቸዋለን። ከለየናቸው ደግሞ ለመጻፍ ወይም ለማንበብ አጋጥመን ቀላል መንገድ ይሆናል ማለት ነው። ወደዚህ ስንመጣ ይቺ ዘ ዙ ዚ ዛ ዜ ዝ
ዞ እስኪ ይቺ ማን ያልናት? ይቺ ዘ ዘ ይቺስ ዙ ይቺ ዚ ይቺ ዛ ይቺ ዜ ይቺ ዝ ይቺ ዞ ዞ። እሺ ይቺስ ማናት? እስኪ ይቺ ከእናንተ ይቺ ዠ ዠ ዡ ዢ ዣ ዤ ዥ ዦ። እስኪ አሁንስ ይቺ ማን ያልናት? ዠ ይቺንስ ዡ ይቺስ ዢ ይቺ ዣ ይቺ ዤ ይቺ ዥ ይቺ ዦ ዦ። ከዚህ ስንመጣ ይቺ ደ ደ ዱ ዲ ዳ ዴ ድ ዶ። እስኪ እንደገና ይቺ ደ ይቺ ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺ ድ ይቺ ዶ። እሺ እዚህ ስንመጣ ይቺስ ማን ናት? እስኪ ገ ገ ጉ ጊ ጋ ጌ ግ ጎ። እስኪ እንደገና ይቺ ማን ያልናት? ይቺ ገ ይቺስ ጉ ይቺ ጊ ይቺስ ጋ ይቺ ጌ ይቺ ግ ይቺ ጎ። ከዚህ ስንመጣ ይቺ ማናት? ጠ ጡ ጢ ጣ ጤ ጥ ጦ። እስኪ እንደገና ይቺ ጠ ይቺስ ጡ ይቺስ ጢ ይቺ ማን ያልናት? ይቺ ጣ ጣ ይቺ ጤ ይቺ ጥ ይቺ ጦ ጦ። እሺ እዚህ ስንመጣ ይቺ ጨ ጨ ጩ ጪ ጫ ጬ ጭ ጮ። እስኪ ይቺስ ማን ያልናት? ጨ ጨ ይቺ ጩ ይቺ ጪ ይቺ ጫ ይቺ ጬ ይቺ ጭ ይቺ ጮ ጮ። መማር መከታተል ለምትፈልጉ ሁሉ በዚህ መንገድ በቀላል እናስተምራችኋለን። ጎበዝ አንባቢ ጻፊ መሆን የምትፈልጉ ጎበዝ አንባቢ ጻፊ እንድትሆኑ አድርገን እናስተምራለን። ወይም እያነበባችሁ መጻፍ ለተቸገራችሁ በቅርብ ቀን ጎበዝ ጻፊ ወይም አንባቢ መሆን ትችላላችሁ። ታች ባስቀመጥነው ስልክ በመደወል አናግሩን። ወደ ትምህርታችን ስንሄድ ይቺ ማናት? ይቺ ጠ ጠ ጦ ጢ ጣ ጤ ጥ ጦ። እስኪ እንደገና ይቺ ጠ ይቺ ጡ ይቺ ጢ ይቺ ጣ ይቺ ጤ ይቺ ጥ ይቺ ጦ። እሺ እዚህ ስንመጣ ይቺ ጠ ጠ ጡ ጺ ጣ ጤ ጥ ጦ። እስኪ እንደገና ይቺ ጠ ይቺስ ጹ ይቺ ጺ ይቺ ጣ ይቺ ጤ ይቺ ጽ ይቺ ጾ ጾ። እሺ ከዚህ ስንመጣ ይቺ ፈ ፈ ፉ ፊ ፋ
ፋ ፌ ፍ ፎ እች ማናት? ፈ እችስ ፉ እች ፊ እች ፋ እች ፌ እች ፍ እች ፎ ፎ ከዚህ ስንመጣ እች ጸ ጸ ጹ ጺ ጻ ጼ ጽ ጾ እስኪ እንደገን ይቺስ ጸ ይቺ ጹ ይቺ ማናት? ጺ ይቺስ ጻ ይቺ ጼ ይቺስ ጽ ይቺ ጾ እሺ ይቺስ ማናት? ይቺ ጀ ጀ ጁ ጂ ጃ ጄ ጅ ጆ እስኪ እንደገና ይቺ ጀ ይቺ ጁ ይቺ ጂ ይቺ ጃ ይቺ ጄ ይቺ ጅ ይቺ ጆ ጆ ከዚህ ስንመጣ ይቺ ማናት? ይቺ አ አ ኦ ኢ አ ኤ እ ኦ እስኪ እንደገና ይቺ አ ይቺ ኦ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ ኦ እሺ ስንመጣ ይቺ ማናት? ይቺ ሀ ሀ ሶስት አይነት የሀ ዝርያዎች አሉ ማለት ነው። ሀሌታ ሀ፣ አመርሃ፣ ብዙሃን ውሃ እንላቸዋለን። ብዙሃን ውሃ እንላታለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እስኪ እንደገና ይቺ ሀ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ሆ ይቺስ ማናት? የአማርኛ የመጨረሻ ፊደል ብለን የምንጠራት ማለት ነው። ይቺ ፐ ፐ ፑ ፒ ፓ ፔ ፕ ፖ እስኪ እንደገና ይቺ ፐ ይቺ ፑ ይቺ ፒ ይቺ ፓ ይቺ ፔ ይቺ ፕ ይቺ ፖ እሺ በሁለት ክፍል አድርገን የአማርኛ ፊደሎችን ከ እስከ ፐ አይተናል ማለት ነው። በቀጣይ ሌላ ባለ ሁለት ሆሄ ቃላት እናያለን ማለት ነው። መማር መከታተል ለምትፈልጉ ማንበብ መጻፍ እንፈልጋለን ለምትሉ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ ባላችሁበት ሆናችሁ በእጃችሁ ባለው ስልክ በቀላል መንገድ በቀን 1 ሰዓት በመመደብ ጠዋትም ቀንም ማታም ባሉት ሰዓቶች ውስጥ ከጠዋቱ 1 ሰዓት በኢትዮጵያ እስከ ሌቱ 7 ሰዓት ባለው ውስጥ ራሳችሁ በተመቻችሁ ሰዓት አመቻችታችሁ መማርና መከታተል ትችላላችሁ ማለት ነው። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን በኦንላይን ከታች ከቪዲዮ ላይ ባስቀመጥነው ስልክ በቴሌግራም በዋትስአፕ እንዲሁም በኢሞ በሌሎችም የሶሻል ሚዲያ አማራጮች በመደወል አናግሩን። ለዛሬ ይዘንላችሁ የመጣን ይሄን ይመስላል። መልካም ጊዜ ሰናይ ቆይታ ተመኘን።